ራሷን ለማጥፋት በረኪና ጠጣች። አሁንም ደግሞ ያለችበት በጣም ያሳዝናል። ከዚያም አልፎ ደግሞ እንደገና አሁንም ህይወቷን ልታጠፋ ደግመኛ ሐኪም ቤት ገብታለች። ይህን ነገር ሩታ ስትሰማ ግን በእኔ ምክንያት ነው እንደዚህ የሆነው በማለት ራሷን አብርሃም ከካሜራ ጀርባ ምን እየሰራ ነው፣ ከካሜራ ግዳም ደግሞ በፊት ለፊት ምን እየሰራ እንደሆነ ሩታ ወሬው ሲመጣላት ይበቃኛል በማለት እንግዲህ ለነ አቤላ ጠይቀዋታል። እና አቤላ መጠየቅ የለባቸውም፣ የሚጠይቅ ራሱና አብርሃም አንድ አብርሃም ብቻ ነው ባለቤቱ ማለት ነው። ሩታ መልስ ሰጣለች። አብርሃም ነበር የሚጠይቀኝ እናንተን አይደለም የሚልካችሁ። እንግዲህ እየተላላኩ ነው ያለው ማለት ነው። አብርሃም ሄርሜላ ሐኪም ቤት ገባች፣ ራሷን አጠፋች ባንተ ምክንያት ሲባል ጥሎ ሄደ ወደ አዲስ አበባ። ወደ አዲስ አበባ ሲሄድ ምን ተደረገ? እና ቤላ እነሷን ሩታን ልመና ገቡ። ወደ ቤት ትመለሻለሽ፣ አብረሽ መኖር ትችያለሽ ማለት አሁን ላይ ጥያቄ አልነበረም። ይሄ ሩታን ለማስረገጥና ሩታን ለማሰደብ ስለፈለገ ነው እንጂ የሰው ልጅ ወልዶ 10 ቀን ሳይሞላው እንዴት ነው ወደ ቤት ትመለሻለሽ፣ አብረሽ ትኖሪያለሽ፣ ትፈልጊኛለሽ በማለት ይህን ጥያቄ አስለም መጠየቅ የለበትም። ወይስ ወዴት ሊሄዱ ነው? ሄርሜላና አብርሃም የት ለመሄድ ፈልገው ነው? ስለዚህ ውዶቼ ሩታ እንግዲህ ይህ መልስ ሲጠየቅ ሩታ መልሷን ሰጣለች። እኔ ከእንግዲህ በኋላ አልፈልገውም፣ ወደዛው ወዳለበት ወደ ሄርሜላ ይጠጋ ብላለች። እና አሁንስ ምን እያረገ ነው? አሁን ከኔ ጋር እንዳለ መሰላችሁ? እኔ የምፈልገው ልጁን እንዲረዳ ለሀሊብም ለሁሉም ነገር እንዲረዳ ፈልጋለሁ። ከእንግዲህ በኋላ ይህን ብቻ ከፈለገ ይርዳ እንጂ አባት ስለሆነ መርዳት አለበት፣ ወደደም ጠላም። ከዛም በውጭ ግን እኔ አልፈልገውም በማለት የመጡትን ሰዳቸዋለች። በእውነት ከሆነ ትክክለኛ ትዳር ትክክለኛ የሚሰራ ከሆነ ማለት ነው ለምን እናት አለች፣ እናቱ አለች፣ ጋሽዬ አሉ፣ የሩታ አባት አለ። ትልልቅ ሰው ሆኖ ከወለደች ከዛም አልፎ ደግሞ ከዛም በኋላ ደግሞ 40 ከሞላት በኋላ ለምን ሽማግሌ በትልልቅ ሽማግሌ ተልኮ ነገሩ እንዲፈታ አይሆንም እንዴ? እንዴት? እነዚህ ልጆች እኮ የሄርሜላ ተላላኪ ናቸው። የሄርሜላ ተላላኪ አሁንም ዙረው ሩታን ይጠይቃሉ። ሩታ ግን መልሷ እንዳቋማ ነው። አቋም የሰጠቻቸው ለምን ይመስላችኋል? አንድ አቋም የሰጠቻቸው ከ2 ቀን በፊት አብርሃም ጠይቋታል። ከእንግዲህ አንቺ ከጠነከርሽ በኋላ ወደ እኔ ጋር ውዴ ከኔ ጋር አብረሽ ትኖሪያለሽ ወይስ አትኖሪም ብሎ ሲላት እናያለን ብለዋለች። ይሄን እንግዲህ ከ2 ቀን በፊት ነው የጠየቃት። እና ልዩ የኔ ልጆች እንግዲህ ነገሩ ተበላሽቷል ማለት ነው። በጣቱ ቀለበት ያደረገችው ሄርሜላ ናት። ሩታ መልስ ስለሰጠች ብቻ እንግዲህ ሩታ እንድትሰደብ ያደረገው ነው ማለት ነው። እንግዲህ ውዶቼ በጣም ልባችን ተሰብሯል። ሩታ መልስ መስጠት የለባትም ነበር፣ ለነዛውም ለና አቤላ ማለት ነው። ለና አቤላ መልስ መስጠት የለባትም። አድርሱልኝ፣ መልሱልኝ መልሱን ብላለች። እንግዲህ የፈራ ነው ደረሰ። መሆን የነበረበት በእናቶቿ በቤተሰቦቿ እንዲሁም በጋሽዬ በቃ በቁም ነገር አስይዛ ህይወታቸው እንዳይበላሽ የልጇን ህይወትም እንዳታበላሽ በስነ ስርዓት እንደመጣች በስነ ስርዓት መናገር ነበረባት ሩታ ማለት ነው። ግን ለምን ለቤተሰብ አለማድረስ እንደፈለገች እንዲሁም ደግሞ ሀቡታጅራ እየሮጠ ወደ ሄርሜላ የሚሄድበት መንገዱ ሩታ ልቧን የሰበራት አንድ መንገድ ይሄ ነው። እና ውዶቼ እንደወደዳችሁ ተስፋ አደርጋለሁ። ከዚህ ምን ተማራችሁ? እውነት ለመናገር ከሄርሜላ የተማርነው የዝሙት ብቻ ነው። ለዛ ነው ከህይወቱ ተውጣ እያልን ነበር። ግን አብርሃም ስለፈለገ ዛሬም ከህይወቱ ሊያስወጣት ስላልፈለገ ሩታ ከህይወቱ ለመውጣት ወሰነች ማለት ነው። አብረው ተከትለውት የሚሄዱት አቤላም ሄርሜላን እንዳመጧት አድርገው ደግሞ ዛሬም ለሩታ ምን እያሏት ነው?
አብርሃም ወደ ሌላ ሴት ቢሄድብሽ አትቀኝም ወይ አይቆጭሽም ወይ አትከፊም ወይ እያሉ ነው። ሩታ ምን ነካት? ልጇስ ነገ አባቴስ የት ነው? ምን እየሰራ ነው? እንኳንስ ይሄ የሶሻል ሚዲያ አባት ምን እያረገ ነው? አላሳደገኝም ብሎ እኮ ሩታ ነገ እንደሚወቅስ እርግጠኛ ነኝ። ስለዚህ ሩታ ትልልቅ ሰው ይዛ ወደ ባሏ ብትመለስ ደስ ይለኛል። ይሄን ውሳኔ ወሰነችው ለምን ይመስላችኋል? ሄርሜላ አንዴ ትመጣለች፣ አንዴ ትቀራለች፣ አንዴ ራሴን አጠፋለሁ ትላለች እና እሷ አልወጣ ስላለች ስላየቻቸው ነገሩንም ስለበላቸው ነው። ሩታን ወዳታለን። አሁንም ሩታ ካሰብሽው ሀሳብሽ ብትመለሽና ልጃችሁን አብራችሁ ብታሳድጉ ደስ ይለናል ማለት ነው። ይሄን ሀሳብ የሰጠሽ ለምንድን እንደሆነ እንግዲህ ሩታ መልስ ደግማ እሰጣለሁ ብላለች። ዛሬ እንግዲህ ልባችን ተሰብሯል ሀባይቤ። የፈራ ነው ደረሰ። ሩታና አብርሃም ለመለያየት ወሰነች። ሩታ በቃኝ ወደ ሄርሜላ ይሄድ ብላለች። በጣም አዝነናል። እንወዳቸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي